ብዙዎቻችን ጥንካሬን በውጫዊ ገጽታ ብቻ እንመዝናለን። ጮክ ብሎ የሚናገር፣ ፈጣን ውሳኔ የሚሰጥ ወይም በሰዎች ፊት የማይፈራ ሰው ሲያጋጥመን ጠንካራ ሰው ነው እንላለን። ነገር ግን እውነተኛ ጥንካሬ ድምፅ የለውም። እውነተኛ ጥንካሬ የሚጀምረው ከውስጥ ከአእምሮ ግርጌ ነው። በአእምሮ ጠንካራ መሆን ማለት በችግር ጊዜ ራስን መቆጣጠር መቻል፣ በስሜት ሳይወሰዱ መመራትና ሁኔታዎች ሲገለባበጡ በዛ ማዕበል ውስጥ ጸንቶ የመቆየት ጥበብ ነው። ዛሬ በአእምሯቸው ጠንካራ የሆኑ ሰዎች ከሌላው ሰው የሚለዩባቸውን ድብቅ ልማዶችና የጥንካሬያቸውን ምስጢር እንቃኛለን። እስከ መጨረሻው አብራችሁን ቆዩ። በአእምሯቸው ጠንካራ የሆኑ ሰዎች ስሜታቸው እንዲመራቸው በፍጹም አይፈቅዱም። በአስቸጋሪ ሁኔታ ውስጥ ሲሆኑ የሚሰጡት ምላሽ የሚደንቅ ነው። አንድ ሰው በቁጣ ቃል ቢናገራቸው ፈጥነው ምላሽ አይሰጡም። ይልቅ ጥቂት ሰከንዶች ይጠብቃሉ፣ ያስባሉ፣ ከዚያም ይናገራሉ። ምክንያቱም በስሜታዊነት የተነገረ ቃል አንዴ ከአፍ ከወጣ ሊመለስ እንደማይችል ጠንቅቀው ያውቃሉ። ለምሳሌ በስራ ቦታቸው አለቃቸው በስህተት ወቀሳ ቢያቀርብባቸው እንደ ብዙዎቻችን ራሳቸውን ለመከላከል አይጣደፉም። በመጀመሪያ ያዳምጣሉ። ነገሩን በሰከነ መንፈስ ከተረዱ በኋላ በልበ ሙሉነት ምላሽ ይሰጣሉ። አንዳንዴ ዝምታ ከሺህ ቃላት በላይ ትልቅ ምላሽ እንደሆነ ይገነዘባሉ። ለነሱ ዝምታ ድክመት ሳይሆን የውስጥ ብስለት መገለጫ ነው። እነዚህ ሰዎች ሁሉንም ሰው ለማስደሰት በመሞከር ኃይላቸውን አያባክኑም። የሰዎች አስተያየት እንደ አየር ተቀያያሪ እንደሆነ ይረዳሉ። ሰዎች ዛሬ ቢወዷቸው ነገ ሊቀየሩ እንደሚችሉ ስለሚገምቱ ማንነታቸውን በሰዎች ጭብጨባ ላይ አይመሰርቱም። ችግሩ ሲገቡ አይሸበሩም። ይልቁንም መውደቅና መነሳት የህይወት ጉዞ አካል መሆኑን ይቀበላሉ። ውድቀት ሲያጋጥማቸው ለምን እኔ ብለው ከማማረር ይልቅ ከዚህ ምን ተማርኩ ብለው ራሳቸውን ይጠይቃሉ። በዚህ የሶሻል ሚዲያ ዘመን የሌላውን ስኬት በማየት የራሳቸውን ህይወት የሚያሳንሱ ሰዎች በበዙበት በዚህ ዘመን ጠንካራ አእምሮ ያላቸው ሰዎች ግን ራሳቸውን ከሌላው ሰው ጋር አያነጻጽሩም። ሁሉም ሰው የራሱ የሆነ የጊዜ ሰሌዳ እንዳለው ያምናሉ። ፍሬ የሚያፈራ ዛፍ ወቅቱን ይጠብቃል እንደሚባለው የእነሱም ጊዜ እንደሚመጣ እርግጠኞች ናቸው። አይሆንም ማለት ሌላው የጥንካሬያቸው ምስጢር ነው። ሌላውን ለማስደሰት ብለው የማይችሉትን ነገር እሺ በማለት ራሳቸውን አያስጨንቁም። ግባቸውን ለማሳካት ጊዜን ከገንዘብ በላይ ይቆጥባሉ። ገንዘብ ቢጠፋ ሊተካ ይችላል፣ ጊዜ ግን ካመለጠ አይመለስም። ስለዚህ ረብ በሌለው ክርክርና ለማይጠቅም ትችት ምላሽ በመስጠት ውድ ጊዜያቸውን አያባክኑም። ትልልቅ ውሳኔዎች የሚወጡት ከጸጥታ ውስጥ ነው። ብዙዎች ጸጥታን ስለሚፈሩ ሁልጊዜ በጫጫታና በሰዎች መከበብ ይፈልጋሉ። ጠንካራ ሰዎች ግን ብቻቸውን መሆን አይፈሩም። በጸጥታ ውስጥ ራሳቸውን ያያሉ፣ ሀሳባቸውን ያደራጃሉ። ሌላው ትልቁ ብስለታቸው ስህተታቸውን ለመቀበል አለመፍራታቸው ነው። ስህተትን ለመሸፈን ከመሞከር ይልቅ አዎ እዚህ ጋር ተሳስቻለሁ ብለው ጥፋታቸውን አምነው ለማስተካከል ይነሳሉ። በውሳኔያቸው ስህተት ቢፈጠር ሌላን ሰው አይወቅሱም። ምክንያቱም ማንም ሰው ሁልጊዜ ትክክል ሊሆን እንደማይችልና ስህተት የእድገት መሰላል መሆኑን የተረዱ ናቸው። በአእምሮ ጠንካራ የሆኑ ሰዎች ሁሉን ነገር ማሸነፍ አይፈልጉም። አንዳንድ ጊዜ መተው ከማሸነፍ እንደሚሻል ያውቃሉ። ለቀረበባቸው ክስ ሁሉ ምላሽ መስጠትና ሁሉንም ነገር ማብራራት አያስፈልግም ብለው ያምናሉ። ምክንያቱም ለነሱ እውነተኛ ጥንካሬ ሌሎችን ማሸነፍ ሳይሆን ራስን ማሸነፍ ነው ይላሉ። ይህ የህይወት መርሃቸው ከራሳቸው ጋር በሰላም እንዲኖሩና በቆራጥነት ወደፊት እንዲጓዙ ያስችላቸዋል። ብዙዎቻችን ስኬትን ስናስብ በአንድ ጀንበር የሚከሰት ታላቅ ክስተት ይመስለናል። ነገር ግን እውነተኛ ጥንካሬ ያላቸው ሰዎች አንድ ሚስጥር ያውቃሉ። እሱም ትናንሽ ውጤቶችን አለመናቅ ነው። ትልቅ ነገር ሁልጊዜ ከትንሽ ነገር ይጀምራል ይላሉ። ታላቅ ህይወት የሚገነባው በደመቀ ዝና ሳይሆን በእያንዳንዷ ቀን በምናደርጋት ትክክለኛ ውሎ፣ በአንዲት ትንሽዬ መጥፎ ልምድ ማስተካከያና በየቀኑ በምንወስናት አንዲት የተሻለች ውሳኔ ላይ ነው ይላሉ። አባቶቻችን ትንሽ ትንሽ ተብሎ ኩባያ ይሞላል እንደሚሉት ዛሬ የምንዘራት ትንሿ መልካም ዘር ነገ የምንጠለልባት ትልቅ ዛፍ ትሆናለች። ጠንካራ ሰው ዛሬ በእጁ ያለውን ትንሽ ነገር አይንቅም። ምክንያቱም የነገ ማንነቱ ዛሬ በሚያደርጋት ጥቃቅን ጥረት ውስጥ ተደብቃ እንደምትገኝ ስለሚረዳ ነው። ይህ ጥንካሬ ደግሞ በውጫዊ ድሎች ብቻ የሚለካ አይደለም።
እውነተኛ የአእምሮ ጥንካሬ የሚገለጠው በውስጣዊ ሰላም ጭምር ነው። ብዙዎቻችን ሰላማችንን ከውጭ ሁኔታዎቻችን ጋር እናስተሳስራለን። ነገሮች ሲሳኩ እንደሰታለን፣ ሁኔታዎች ሲበላሹ ደግሞ ተስፋ እንቆርጣለን። ነገር ግን የውስጥ ጥንካሬ ያላቸው ሰዎች ሰላማቸውን ከውጭ ዓለም ሁከት ነፃ ያደረጉ ናቸው። ዛሬ ነገሮች መልካም ሊሆኑ ይችላሉ፣ ነገ ደግሞ ሊለወጡ። ዛሬ ሰዎች ሊያወድሱን፣ ነገ ደግሞ ሊተቹን ይችላሉ። ነገር ግን መሰረታችን በውስጥ ጽናታችን ላይ የተጣለ ከሆነ እነዚህ ውጫዊ ማዕበሎች በቀላሉ አያፈርሱንም። ማዕበሉ በበዛ ቁጥር እኛም ይበልጥ እንጸናለን እንጂ አንናወጥም። በመጨረሻም ሁላችንም እናስተውል የሚገባው ትልቁ እውነተኛ ጥንካሬ ሰዎችን ማሸነፍ ሳይሆን ራስን መቆጣጠር መቻል ነው። ዓለምን ለመለወጥ ከመነሳት ይልቅ ስሜትን መግዛት፣ ሐሳብን መምራትና በራስ ላይ መንገስ ይቀድማል። ብዙ ሰው ሌሎችን ለመቀየር ይታገላል፣ ነገር ግን እውነተኛ ጀግና በራሱ ላይ ድል የተቀዳጀ ነው። ህይወታችሁን መቀየር ከፈለጋችሁ ከሰዎች ጋር መታገላችሁን አቁማችሁ ዛሬ በምታደርጓት ትንሿ ውሳኔያችሁ ላይ ትኩረት አድርጉ። ምክንያቱም የነገው ታላቅ ማንነት ዛሬ በምትዘሯት ትንሽ ዘር ውስጥ የተደበቀች ናትና። ይህ መልእክት ለህይወታችሁ አዲስ መነሳሳትን እንደሰጠ ተስፋ አደርጋለሁ። አስታውሱ፣ የታላቅነት ጉዞ የሚጀምረው ዛሬ ከምትወስዷት አንዲት እርምጃ ነው። ይህ ቪዲዮ ጠቃሚ ሆኖ ካገኛችሁት ለሌሎችም እንዲደርስ ላይክ ማድረግ እንዳትረሱ። እንዲሁም መሰል የጥንካሬና የለውጥ ሀሳቦች ዘወትር እንዲደርሳችሁ ቻናሉን ሰብስክራይብ አድርጋችሁ የዚህ ቤተሰብ አባል ሁኑ። ስላዳመጣችሁኝ ከልብ አመሰግናለሁ። ሰላም ቆዩልኝ።